ሰላም ትንፋሽ ውሰጂ፣ ተረጋጊ። ነፍሰ ጡር ስለሆንሽ ራስሽን መጠበቅ አለብሽ። በይ አሁን ትንፋሽ ውሰጂ እና ደግሞ ይህን ነገር ለማርታ ላለመናገር ለመጨረሻ ጊዜ ልለምንሽ ቃል ግቢልኝ። እስካሁን ይዘሽ ኑረሻል አይደል? አሁን ደግሞ ለእሷ ላለመናገር ቃል ግቢልኝ አላት። እሷም እስከ መቼ ጋሼ? እስከ ዛሬ እድሜ ሙሉ ስጠብቅ ኖሬያለሁ። አሁን ደግሞ እስከ መቼ ነው ማልነግራት አለችው። እሱም እኔ እስከምነግራት እኔ ከሌላ ልጅ እንዳለኝና ልጅ መኖሩን እስከማረጋግጥላት ድረስ ለማርታ ምንም ላለመናገር ቃል ገቢልኝ እና ልጅሽ እነግርሻለሁ አለ። ሰላም ጤና ይስጥልኝ ውድና የተከበራችሁ የወይና ሚዲያ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም። ዳጣ ድራማ ክፍል 57ን ይዤ መጥቻለሁ። እንግዲህ ሰላም ዛሬ ልጇን ማን እንደሆነች እና የት እንዳለች አውቃለች ማለት ነው። እንግዲህ ዳጣ ልጅሽ ናት ብሎ ነግሯታል ለሰላም ማለት ነው። እሱም መኪና ውስጥ ሰላምን የሆስፒታል ቼካፕ አላት በሚል ይዟት እየወጣ ነበር። ትንፋሹ ሰጂ፣ ተረጋጊ፣ ነፍሰ ጡርም ስለሆንሽ እንዳይጎዳሽ የምነግርሽን ነገር በስርዓትና በመረጋጋት ለመስማት ሞክሪ፣ እባክሽን ትንፋሹ ሰጂ እያለ ካረጋጋት በኋላ ልጇ ዳጣ እንደሆነች እንዲሁም ደግሞ ይህን ነገር ለማርታ እንዳትናገር አስጠንቅቆ ለማርታ እሱ ልጅ እንዳለው እስከሚነግራት ድረስ ከሰላም አንደበት ምንም ነገር ለማርታ እንዳትነግራት አስጠንቅቆ ነገራት። እንግዲህ ሰላምዬም ልጇ ዳጣ መሆኗን ስታውቅ ራሷን ስታ በምታዩት መልኩ መኪና ውስጥ ወድቃበታለች። እሱም በጣም ተደነጋግጦ ውሃ ቢያደርግባትም ልትነቃለት አልቻለችም። ቀጥ ብሎ ሆስፒታል ይዛት ገብቷል። ሆስፒታል ከደረሰ በኋላ እንግዲህ ለማርታም ደውሎ ለዳጣም እንደዚሁ ነግሯቸው ነበርና ማርታ ቀድማ ደርሳ ሆስፒታል ተቀብለዋለች። እሷ ስትመጣለት ቶሎ ብሎ ወጥቶ ዳጣን ተቀብሎ መኪና ውስጥ አስገብቷታል። ዳጣና ሰላም እንዲገናኙ አልፈለገም በዚህ ሰዓት። ዳጣ ደግሞ አባዬ እባክህን አይኗን ልየው፣ እኔ ሰላምዬ ማየት ፈልጋለሁ ብላና አስቸግረው ነበር። በእርግጥ ዳጣ ቤት አልነበረችም፣ ቤቱ ብቻውን ነበረ። አብጌልና ውሃ ነበር ያሉት። ውሃም ሰላም ሆስፒታል ሄዳለች። እኛ ደግሞ እርቦናል፣ ማን ነው የሚያዘጋጅልን እያለች እንግዲህ ውሃ ስለ ሆዷ ነበር የምትጨነቀው። ሰላምዬ ምግቡን ማን ሊሰራልን ሄደችው? አንቺ ደግሞ ምግብ መስራታች ምንድን ነው የምንበላው እያለች አብጌልን እየጠየቀቻት ነበር። አብጌል ደግሞ ሂጂ ከጓደኛሽ ቤት በይ ብላ አባራት ነበረ። በዛ መካከል ናታን መጣ። ናታንን እንግዲህ የማይገባ ነገሮችን እያደረገች እያናደረችው እያበሰጫጨችው ነበረ። ናታንም እኔ እንደ ዘመኑ ወንዶች አይደለሁም፣ ማለትም በአንቺ ተክለ ሰውነት ወይም በመቀመጫሽ የምደለል ሰው አይደለሁም። ይሄንን በማሰብሽ በራሱ አእምሮሽ ልክ እንዳልሆነ ነው የሚያሳየው። እባክሽን ለራስሽ ክብር ይኑርሽ። እኛ ወንዶች ስንፈልግ እንጂ ሲፈልጉን ራሱ ደስ አይለንም እና ይሄንን ነገር ደግሞ ልነግርሽ እወዳለሁ አላት። እሷም አሀ እና እኔ ስለወደድኩ ነው የማትፈልገኝ አለችው። እንደሱ እንኳ ማለት አይደለም፣ ስሜትሽን በግልጽ መናገርሽን መጥፎ ነው ብዬ አላስብም። ነገር ግን የሚሆነውንና እየሆነ ያለውን ነው እየነገርኩሽ ያለሁት። ራስሽ ክብር ይኑርሽ። እኔ ከአንቺ ጋር ምንም ነገር ሊኖረኝ አይችልም። ስትፈልጊ ትሰርብኛለች፣ ስትፈልጊ ደግሞ እወድሃለሁ፣ አገባሃለሁ ታያለች። ጭራሽ ይሄ እንዴት ይሆናል አላት። እሷማ ታውቃለህ፣ እኔ አብጌል የፈለግኩትን ነገር የማገኘት ሙሉ መብት አለኝ። ይህን ደግሞ አሳያለሁ፣ ምክንያቱም ምን ያንተን አገባለሁ አለችው። እሱ እንኳ በህልምሽ ነው አላ። አይ አደርገዋለሁ ታይኛለህ እያለች እየተከራከረችው ነበረ። ከዛም ጥሏት ወደ መኝታ ክፍሉ ገባ። በጣም ተናዳ ነበር፣ በጣም ማለት ነው። በዛ መካከል እንግዲህ ዳጣ ከውጭ ወደ ቤት ገባች ማለት ነው። ከመግባቷ በፊት ግን ያ ታጁ ነው የሚባለው የአብጌል አፍቃሪ በር ላይ ቁሞ አሁንም እያላዘነ ነበርና ስቃበትም ቀልዳበትም ጥላው ገባች ዳጣ። ከዛም ዳጣ ስትገባ እንግዲህ ስለ አለ ሁኔታ የቤቱ ድባብ ደስ ስላላላት ምን ተፈጥሮ ነው ማንም የለሳ ያለች ትላት። ሂጂ ሰላም ታማ ሆስፒታል ገብታልሻለች ብላ ነግራት ነው የሄደችው። ከዛም ዳጣም ለአባቷ ደውላ ነበር የሄደችው እና አባቷም ተቀብለው መኪና ውስጥ በጭራሽ አንቺ ሆስፒታል አትገቢም፣ ወደ ቤት ተመለሽ አላት። እሷም ለምን አባቴ ለምንድን ነው የምትከለክለኝ? እባክህ ሰላምዬ ለያት፣ እኔ ማየት ፈልጋለሁ አለችው። እሱም ለምንድን ነው ይህን ያህል ግን እሷን ለማየት ይጓጓሽው? ለምንድን ነው አልገባኝም። እኔ አባትሽ ነኝ አይደል? አይሆንም ካልኩ አይሆንም ነው፣ ልትሰሚኝ ይገባል። ስለዚህ ምንድን ነው ምክንያትሽ? ለምንድን ነው መግባት የፈለግሽው አላት። እሷም አባዬ እኔ እንጃ
ታሳዝነኛለች። ያው እርጉዝና ስላየኋት ነው መሰለኝ ታሳዝነኛለች። ለዛ ነው ለያት እምልህ አለችው። እሱም አይ ዛሬ አይደለም ሌላ ጊዜ ነው እየተባባሉ ሲወራከቡ ሳለ ማርታ ደወለችለት። ከዛም እሱም ስልኩን አንስቶ ስለ ሰላም ጤንነት ከጠየቃት በኋላ ዳጣ ወይም ናታን ይምጡልኝ አለችው። እሱም እሺ ናታንን ይዤው እመጣለሁ አላት። ዳጣም ተናደደች። እንዴ አባዬ ምን ሆናል? እኔ እዚህ ሁኜ ለምንድን ነው ናታን ይምጣ እያልክ የምትለው? እኔ ጋር ልሂድ፣ እትዬ ጋር እኔ እሄድላታለሁ፣ በቃ እኔ ልሄድ አለችው። አይ አይሆንም አልኩሽ፣ አይሆንም። አሁን ወደ ቤት ነው የምንሄደው። ምሳሌ ምግብ ላለ መስራት ነው አይደል አላት። እንደ አባዬ እኔ ምግብ መስራት መች እችላለሁ? እና ታዲያ ሰላምዬ ነች የምትሰራው አለችው። በይ አሁን ካሁን በኋላ እናንተ ናችሁ የምትሰሩት፣ ተነሽ እንሂድ ብሎ ይዟት ሄደ ወደ ቤት። ቤት ከሄዱ በኋላም እንግዲህ ዳጣን ከውሃ ጋር ምግብ ስሩ ብሎ ኩሽና ከላካቸው በኋላ እሱ ጠረጴዛ ላይ ቁጭ ብሎ በሀሳብ ምስጥ ብሎ ነበረ። አብጌል እያየችው ነበር። አባቴ ያሳስበው ምንድን ነው እያለች አባቷ ስለ ሀሳብ ውስጥ ስለሆነ ተጨንቃ ሳይሆን አባቷ ውስጥ ያለው ሀሳብ ምንድን ነው ያስጨንቀው፣ ያንን ነው ማወቅ የምትፈልገው። እና ቀስ ብላ ጠጋለችው። ከዛም ስጠይቀው አባቷም እውነት አብጌል አንቺ እኔን ምን እንዳስጨነቀኝ ምክንያቱን ነው ማወቅ የፈለግሽው? ለእኔ ያዝልሽ ነው አላት። ሁለቱንም አባት ያለችው። ምክንያቱም ካወቅኩት ላግዝህ እችላለሁ አለችው። አብጌል እኔ አንቺን በጣም ነው ያዘንኩብሽ፣ ምን አድርገሽ እንደምክሽኝ አላውቅም፣ በጣም ነው ያሳዝንሽኝ አላት። እሷም አባቴ እኔ ላይ እኮ ማዘን አይጠበቅብም፣ እኔ እኮ ልጅ ነኝ፣ ካጠፋሁ ልትቆጣኝ ልትመታኝ እንዲሁም ልትመክረኝ ነው እንጂ የሚገባው እኔ ላይ ቂም አትያዝ አለች። ቂም አልያዝኩብሽም አላት። እና ደግሞ እኔ ምንም አላጠፋሁም ታውቃለህ፣ እውነትን እውነት በይ ብለኸኝ የለ ውሸት እንዳታደርጊ ብለኸኝ አይደል እንዲያስተማርከኝ አለችው። እሱም እኔ እኮ ታዲያ እውነትን እውነት በይ አልኩኝ እንጂ በማያገባሽ ሁሉ እየገባሽ ስለ ሰው አውሬ ብዬ አላልኩሽም። ስለዚህ ይሄ እንዴት ነው አንድ የምታደርጊው? አንቺ በጣም በተደጋጋሚ ብዙ ጥፋት ነው ያጠፋሽው እና እንዴት ይቅር በልሽ ልጄ? ከራስሽ ጋር እኮ አልታረቅሽም። እባክሽ በቻልሽው መጠን ጥሩ ሰው ሁኝና እኔንም አስደስችኝ አላት። እንዲህ እየተባባሉ ዳጣና ውሃ ምግብ እየሰሩ ነው አላት። ስለዚህ እኔ እነሱ የሰሩትን ምግብ አልበላም አባት ያለችው። እና ጎበዝ ከሆንሽ ሂጂና ግቢና ስሪ፣ እኛንም ሙያሽን አስቀምሽን በዛው እንየው አላት። እሷም አባዬ ግን ለምን ቴካዌ አታዝልንም አለችው። እሱም በጣም ተናዶባት ወደ እነ ዳጣ ሲሄድ ውሃን ደግሞ ዳጣ የሆነ ነገር ብላ አታላ ከክፍል አስወጥታታለች፣ ማለትም ከኪችን ውስጥ። ከዛም ዳጣ ምን ልስራ፣ ምስር ነው የሚሰራው ሽሮ ነው እያለች ከራሷ ጋር እያወራች ሳለ ብረት ድስቱን ከፈት ስታረግ ሽሮ አገኘች ትንሽዬ። ሮጣ እንጀራ አቅርባ እኔ በቃ ይችል ብላ እያለች ስትበላ አባቷ መጣ። እንዴ ዳጣ ምግብ ስሪ ብዬ ብልክሽ አንቺ ትበያለሽ እንዴ? እኛስ ምን እንብላላት? አይ አባዬ እችን እኮ ላጽዳት ብዬ ነው፣ እችን ላጽዳትና የሆነ ነገር ሰራለሁ። እና እስካሁን ምን ሰራሽ አላት። ሽንኩርት እየላጥኩ አለችው። እስካሁን አላት። አዎ እችን ደግሞ ቀመስ ላርግና ጽድት አድርጌ እሰራላችኋለሁ አለችው። እንደ እየተባባሉ በያሁን ነይ ቶሎ ውጭ፣ ለማንኛውም ዛሬ እኔን የሚጋብዛችሁ ውጭ፣ ለነገው ግን እያንዳንዳችሁ ከጧት ጀምራችሁ ተነስታችሁ ቁርሳችሁንም ምሳችሁን እየሰራችሁ ትበላላችሁ ብሎ አስጠንቅቋት ከኪችን ይዟት ወጣ። በጣም ደስ ብሏት ግን ሰላምዬና እትዬስ ምን ሊበሉ ነው አለችው። እሱም ችግር የለውም ልጄ፣ ለእነሱም ገዝቻ ትርሽላቸዋለሁ ቴካዌ፣ ስለዚህ አያሳስብሽም፣ አሁን ኔች ብሎ ይዟቸው እየወጣ ነበር። አብጌልና ውሃ ደግሞ ተጣልተው እየተመታቱ ነበርና ቢገለግላቸውም ሊሰሙት ስላልቻሉ አብጌልን ወደ ክፍሏ ይዞ ሄደ። ውሃን ደግሞ ከዳጣ ጋር ጥሏት ሄደ። እንዴ ያሉ እንግዲህ ሰላም ደውላ ወይዘሮ ማርታ ደውላ የሰላምን ጉዳይ ነገረችው። እሱም እንዴት ሆናለች እባክሽ እንዴት እንዳለኝ ንገሪኝ፣ አሁን እንዴት ነች አላት። ጽንሱም ደህና ነው እሷም ደህና ነች እያሉ ነው፣ ያው ግን አልነቃችም፣ ለጊዜው ግን ደህና ናት ብላ አረጋግተዋለች። እንግዲህ አቶ ደረጀ መልካም አባት ከሚባሉት የሚመደብ ነው። ምንም እንኳ የዳጣን ህይወት ዳጣ የመጣችበት መንገድ እንደ ባለትዳር አግባብ ባይሆንም ባልጠበቀውና ባላሰበው መልኩ እንደሆነ ይች ልጅ የመጣችው ሁላችንም አይተነዋል። እናም አሁንም ለትዳሩም ለሰላምም እንዲሁም ደግሞ ሰላም በማህፀኗ ልጅ እያለ ይህን ነገር መናገር ልክ አልነበረም። ጌታ ሆይ ምንድን ነው የተሳሳኩት? ግን ደግሞ እኮ ጊዜ እንድትሰጠኝ እንድትረጋጋ ቢያንስ እስክትወልድ
እንድትቆይ እኮ ብነግራትም በመጨረሻም እንግዲህ አፉ እየተያያዘ ወይዘሮ ማርታ ሰላም ደህና ነች፣ ደህና ናት ብለዋል ዶክተሮቹ። አትሰብ፣ ነገር ግን እስኪ ዳጣን ይዛሃትና አለችው። አቶ ደረጀም አፉ እየተያያዘ ለምንድን ነው ማርታ፣ ለምንድን ነው ዳጣን ይዣት የምመጣው እያለ እየጠየቃት ነበር። ግን እሱም ነፍሱ ተጨንቆ ነበር። እውነት ሰላም ስትነቃ ቃሏን ሳትጠብቅ ለማርታ ተነግራት ይሆን? አታደርገውም። ያ እንደዛ ከሆነ ቤት የፈረሰ ማለት ነው እያለ እያሰበ ነበር። እንግዲህ በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ውድ አድማጭ ተመልካቾች፣ የዊና ሚዲያ ቤተሰቦች፣ ለቤት አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ሰብስክራይብ ያደረጋችሁ ደግሞ ቪዲዮውን ላይክ በማድረግ እንደምታበረታቱኝ አምናለሁ። የሀገሬ ልጆች ሰላማችሁ ይብዛ። ይህ ዊና ሚዲያ ነው። በክፍል 58 እስክንገናኝ ሰላማችሁ ይብዛ።